እንግዲህ የሰሞኑ የቲክቶክ አዋርድን ጠበቅ አድርጋችሁ ያዙልኝ ብያለሁ። አዋራጅ የሚለው ነገር ሐሳብ እንዲመጣ ፈልጋለሁ። ኢትዮጵያን አንድ መሆን መጥላት ሳይሆን ራስን ደግሞ ከፍ ወዳለ አንድ ደረጃ መውሰድ፣ ራስን ለተመላኪነትም ጭምር ማዘጋጀት ነው። የወንድ ልጅን ልብ ለመሳብ እንኳን ሆኖ ከሆነ ያ አለባበስ በእርግጠኝነት ይነሳ የነበረ ይፈልግ የነበረ የወንድ ልጅ ሐሳብ ይደክም ይሆን እንጂ በዚህ አለባበስ ሊነቃቃ የሚችልበት ነገር ያለ አይመስለኝም። ከላይ ጥቁር ልብስ የለበሰች ገላዋን ለማሳየት የጣረች የእውነት ለመናገር ገላ ነው ብለን ስላመንን እንጂ ገላ መሆኑንም አላየነውም። እኔም ራቁቴን ስለሄድኩ ቢተቹኝም ነገ ሲገባቸው ራቁታቸውን ይሆናሉ ነው ነገሩ። ሌላ ነገር ምንም ታምር የለም። ስድብ ነው እየተሰደባችሁ ያላችሁት ክቡራን ተመልካቾቻችን። ኢቫ ይመስለኛል የቲክቶክ ስሟና ትውልድን የሚገድል ስለሆነ ብትችሉ አንፎሎ እያደረጋችሁ መውጣት መቻል አለባችሁ። እስኪገባቸው ድረስ እስክንደነቅባት ድረስ ሐሳቧን መግለጽ የምትችል ልጅ ናት ዩቲናስ። ክብሯን ጠብቃ ልክ እንደተወደደች ቤተ እምነት ሳይለይ ሁሉም የሚደግፋት። ስለዚህ እህታችን አንቺም ኢቫ ተመለሽ ከዚህ ድርጊትሽ። በሐሳቧ የማትቆም ከሆነ ይቺ ልጅ አካውንቶቻቸውን በመንገር አንፎሎ እንዲደረጉ ያንን ቻሌንጅ እንጀምራለን ለትውልድ ስንል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ እንግዲህ ጊዜ የማያሰማን ጉዳይ የለም። ራሳቸውን ከፈጣሪ ጋር የሚያስተካክሉ ቲክቶከሮችንም ጭምር እየሰማን ነው ማለት ነው። የራሳቸውን ስህተት የፈጣሪን አጋጣሚዎች ከፈጣሪ ያደረጋቸውን ነገሮች ወይም ደግሞ በምድር በነበረበት ጊዜም የገጠመውን ነገር እንደዚሁ እያነሱ ራሳቸውን ከፈጣሪ ጋር ለማመሳሰል ጥረት ያደረጉ ያሉ ይመስላልና ገና በእንጭጩ ካልቃጨ ነው። በጣም ከባድ ነው የቲክቶከሮቻችን ጉዳይ። እነዚሁ ቲክቶከር ደግሞ ገሚሶቹ የሚሸለመውን ለማጀብ ገሚሶቹም ደግሞ ሲሸለሙ ስናይ ሀገር ወዴት ናት እንዴት እየሄደች ነው የሚል ሐሳብ ብዙዎቻችን ይመጣብናል። በቅርቡ እንግዲህ መነጋገሪያ የሆነው የወንድማችን አዶናይ እንደዚሁ በሶሻል ሚዲያ የሚያደርጋቸውን ጉዳዮች ተከትሎ ለሽልማት መብቃቱ የሚዘነጋ አይደለም። ያንን ተከትሎም ደግሞ እኔ ቴዎድሮስ ልሁን አልሁን የሚል አንድ ሐሳብን ማምጣቱን ተከትሎ ይህቺ ሴት ራሷን ከፈጣሪ ጋር ደግሞ ማመሳሰሏ ሌላ ጉዳይ ማስነሳቱን እንደዚሁ ተከትሎ አንድ ሐሳብ ለመሰንዘር ፈልጌያለሁ ማለት ነው። ራሷን ምናልባት ኢቫ እያለች የምትጠራው ሴት ሙሉን ስሟን እንኳን አላውቀውም በእውነት ለመናገር። ስራዋ እጅግ የሚያስቆጣ ከፈጣሪ ጋራም የሚያጣላ ስለሆነ እንደ ሰው እረፊ ልንላት የሚገባ ስለሆነ እሱ ሐሳብ ላይ የተወሰኑ ጉዳዮችን ማንሳት አስፈላጊም ወሳኝም ስለሆነ በቅርብ ያላችሁ ብትመክሯት፣ በሩቅ ያላችሁ ደግሞ አንፎሎ ብታደርጓት ጥሩ ነው የሚል ሐሳብም ጭምር ስላለኝ ነው ዛሬ እየመጣ ያለሁት። ከዚህ ድርጊት የማይታቀቡ ከሆነ ሄደው ለራሳችን መርዝ ከሚሆኑብን አሁን ብናስቆማቸው ጥሩ አጋጣሚም ነው የሚል እምነትም ጭምር ስላለኝ ነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንዲሁም የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመለስ በተለይም ራቁቷን በቲክቶክ አዋርድ ላይ የቀረበችውን ወጣት እህታችን ልጃችሁ እንደዚሁ የዘመን መታያ ሆኗ ራሷን የገለጠችዋን ቲክቶከር በደንብ እንገልጣታለን ማለት ነው። የአዶናይን ጉዳይም እንደዚሁ የምናነሳው ነገር አለ። አብራችሁን ቆይታን አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ።
ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስለምታደርጉም ከልብ ነው የማመሰግነው። እንግዲህ የሰሞኑ የቲክቶክ አዋርድን ጠበቅ አድርጋችሁ ያዙልኝ ብያለሁ። አዋራጅ የሚለው ነገር ሐሳብ እንዲመጣ እፈልጋለሁ። የአዶናይ ጉዳይ ምናልባት መላ ዓለምን ሲያነጋግር የነበረ በአፉም ሳት ያለባቸው አጋጣሚዎች እንደነበሩ የሚዘነጋ አይደለም። ከዚህ ከቲክቶክ አዋርዱ በፊት ማለት ነውና እንግዲህ ሲላቸው የነበሩትን ነገሮች መልሶም በይቅርታ ሲመለስ የነበረ ነበር። ከአነጋገር ጋር ተያይዞ የመጣ እንጂ ከሐሳብ አገላለጽ ጋር ስለሆነ ይቅርታ ሲል የነበረ ወጣት እንደነበረ የሚዘነጋ አይደለም። ማንኛውም ሰው ሊያጠፋ ይችላል። ይቅርታን የሚቀበል ልብ ያለው ሁሉ ይቀበለዋል። ያ አይደለም ጉዳዩ። ይሄ ልጅ ላጠፋቸው ጥፋቶች በአደባባይ ይቅርታ ለመጠየቅ ምንም አይነት ጊዜ ሲወስድበት አይተናናቅም። ላጠፋቸው ጥፋቶች በሙሉ ይቅርታን እያለ የመጣ ወጣት ነው። መጨረሻ ላይ ግን አርቲስት ቲቪ ላይ የሽልማቱ ዕለት እኔ ቴዎድሮስን ልሁን አልሆን አላቅም ካለፉት 4 ዓመታት ጀምሮ ኢትዮጵያን አንድ ለማድረግ እጥራለሁ፣ ወደፊትም እጥራለሁ የሚል ሐሳቡ መልካም ነው። ኢትዮጵያን አንድ እግዚአብሔር ያድርግልን፣ በየትኛውም ሰው ይምጣ ኢትዮጵያን እንደው አንድ ያድርግልን የሚል ምኞትን የምንመኝ ሰዎች ነንና የኢትዮጵያን አንድ መሆን መጥላት ሳይሆን ራስን ደግሞ ከፍ ወዳለ አንድ ደረጃ መውሰድ ራስን ለተመላኪነትም ጭምር ማዘጋጀት ነው። አለፍ ሲልም ደግሞ ላልተገባ ምኞት ማምጣት ነውና በጣም የምንወደው ልጃችን በአጭሩ እንዳይቀጭ ሌሎችም ደግሞ እሱ ያለበት ደረጃ ያሉ ሰዎች የጥቅም ግጭት ብለው ጉዳት እንዳያደርሱበት ከመሳሳት እንጂ ምኞት መሻቱ ምንም ችግር ላይኖረው ይችላል። ዞሮ ዞሮ ይሄ ልጃችን ይሄ ወንድማችን ይቅርታ ለመጠየቅ ጊዜ ሲወስድበት አይቻላቅምና ለሚያጠፋቸው ጥፋቶች ኃላፊነት በመውሰድ ይቅርታን ይጠይቃል። በዛው ይሄ ወንድማችን ደምቆ ባመሸበት የቲክቶክ አዋርድ ጠበቅ አድርጉልኝ ራቁቷን የመጣች እህት ነበረች። በጣም በሚያሳዝን በሚያስገርም መልኩ የወንድ ልጅን ልብ ለመሳብ እንኳን ሆኖ ከሆነ ያ አለባበስ በእርግጠኝነት ይነሳ የነበረ ይፈልግ የነበረ የወንድ ልጅ ሐሳብ ይደክም ይሆን እንጂ በዚህ አለባበስ ሊነቃቃ የሚችልበት ነገር ያለ አይመስለኝም። እንደ ሰዋዊ ስሜት እንደ ባህልም ደግሞ ትክክል ነው ብዬ አላምንም። እጅግ የበዛ ስህተት ያለበት ከባህልም ከማንነትም ከሁሉም ነገር ወዳጄ የፈለግከውን ነገር መልበስ ትችላለህ መብት ነው ሲባል የማህበረሰብ እሴት ተጠብቆ ነው እንጂ እንደው ባህር ውስጥ ያለ ምንጭ ይመስል ልክ ከየት መተ ጠብ የሚል ነገር አይሆንም። ይህ ሀገር በባህል በማንነቱ በሃይማኖት በብዙ ነገሮች ተጠብቆ ደም ዋጋ ተከፍሎበት የቆየ ሀገር እንጂ ዘመን አመጣሽ ሰዎች እንዲፈነጩበት የጥልቁ ዓለም ተመላላሾች እንዲናኙበት አባቶቻችን አላስረከቡንም። ኖ ማለት ያለብንን ኖ፣ በባህልና በስርዓቱ መኬድ ያለበትን በባህልና በስርዓቱ የሴቶች መብት ምናምን የሚባለውም ከዚሁ ያላፈነገጠ መሆን መቻል አለበት እንጂ እንደው እርቃን መሄድ አለም ደግሞ በአደባባይ ነውርን መፈጸም እዚህ ሀገር ላይ ይቻላል ብዬ አላስብም። የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል በሀገራችን። ለዚች ልጅ ደግሞ ምን እንደምል አላውቅምና አለባበሷን በቲክቶክ መንደር ላይ ለብሳ የመጣችውን ላሳያችሁ አልችልም። እኔም ማየት አልፈልግም ደግሜ አይደለም ለእናንተ ለክብራን ተመልካቾቻችን ለማሳየት። ምናልባት የጠፋባችሁ ካላችሁ አንድ ወንፊት ልብስ የለበሰች የውስጥ ልብስ ከውስጥ ያደረገች
ከላይ ጥቁር ልብስ የለበሰች ገላዋን ለማሳየት የጣረች የእውነት ለመናገር ገላ ነው ብለን ስላመንን እንጂ ገላ መሆኑንም አላየነውም፣ አያስታውቅም። ግን እንደው ገላ ነው የሚል ሀሳብ በማይንዳችን ስለመጣ ነው እንጂ ገላ ስለመሆን ስላለመሆኑ እንኳን እንትን የሚል አይደለም፣ በልክ አይደለም። እና ይህቺው ሴት ጉዳዩ ካለፈ በኋላ አንድ ወንድማችን ይቅርታ ትጠይቂያለሽ ወይ ብሎ በቲክቶክ አቅርቧት ነበርና ራሷን ከፈጣሪ ጋር አወዳድራ እንዲህ ስትመልስ ነበር። እስቲ እንስማት። አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚና ብዙ ተቺ ክርስቶስ አይደለም ስለ ትችት አይደል ያወራነው? ስለ ትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ ቆይ እመጣልሃለሁ ነው። እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ። ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኸኛል? ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። የጉድ ሀገር ገንፎ እያደር ይፋጃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ብዙ ተቺ ነበረው። እኔም ራቁቴን ስለሄድኩ ቢተቹኝም ነገ ሲገባቸው ራቁታቸውን ይሆናሉ ነው ነገሩ። ሌላ ነገር ምንም ታምር የለም። ስድብ ነው እየተሰደባችሁ ያላችሁት ክቡራን ተመልካቾቻችን። እንደነዚህ አይነት የዘመን ውራጅ የመጥፊያ ምልክት የባዶነት ባንዲራ ያዦችን እየተመለከትን ከፍ ልናደርጋቸው አይገባም። ልትቀጧቸው ይገባል። ኢቫ ይመስለኛል የቲክቶክ ስሟና ትውልድን የሚገድል ስለሆነ ብትችሉ አንፎሎ እያደረጋችሁ መውጣት መቻል አለባችሁ እስኪገባቸው ድረስ። ይህች ሀገር የሃይማኖት ሀገር ናት። ምናልባት የህገ መንግስቱ እኩልነት ድንጋጌ በወርቃማ ብሩ ቢያስቀምጥም እኩልነት ላልገባው መብት ላልገባው ባህልን ማሳየት የኛ ግዴታ ነው። ይህን የምትመለከቱ ክቡራን ተመልካቾቻችን ፕሮቴስታንትም ሁኑ ሙስሊምም፣ ካቶሊክም፣ ኦርቶዶክስም ኢቭን ኢአማንያን እንኳን ሁኑ ቢያንስ ዛሬ ላለችው ሀገር እናት አባቶቻችሁ ባይሆኑ እንኳን አያት ቅድመ አያቶቻችሁ ዋጋ ከፍለዋል። እንዲህ አይነት የመጤ ባህል እንዳይጫነን ዋጋ ከፍለዋል። እናንተ ልጆቻችሁ ዛሬ ደግሞ ዋጋ ልትከፍሉ ይገባል። ያን ያህልም ትልቅ አይደለም። እንደነዚህ አይነት ሰዎችን እንደዚህ አይነት የዘመን መጨረሻ ምልክቶችን ባለማየት የአያት ቅድመ አያቶቻችሁን ታሪክ መድገም ትችላላችሁ። በፌስቡክ ላይክ አድርጋችሁ በቲክቶክ ፎሎ አድርጋችሁ እንደነዚህ አይነት የዘመን ጭራዎችን እንዲበቅሉ ልትፈቅዱላቸው አይገባም። ጭራሽ ከክርስቶስ ጋር ራስን ማወዳደር ለሰሩት ክፋት ክርስቶስ እኮ ስላንቺ ሲል ደሙን ለማፍሰስ በምድር የተነገረው ትንቢት እንዲፈጸም የዕዳ ደብዳቤን ለመሰረዝ በደለኞች ተቃወሙት። አንቺ የክርስቶስን ስራ እኮ አይደለሽም። ክርስቶስን ሲቃወሙት የነበሩትን ኃጢአተኞችን ስራ እኮ ነው እየሰራሽ ያለሽ። ምን አይነት ድፍረት ነው? ከምን አይነት ቤተሰብ ቢገኝ ነው? ቤተሰብ በሷ መወቀስ አለበት ብዬ አላስብም። እበት የሆነ ነገር ይወልዳል ይባላል። ትል ይመስለኛል። እበት ተመልሶ ኩበት ነው። ቤትም ለማሳመር ይሆናል፣ በገጠር ይለቀለቃል። በአንቺ ቤተሰብ ልንወቅስ አንችልም። ግን ምን አይነት መረገም ነው? ምን አይነት አለማስተዋል ነው? ምንድን ነው? የልቡን አይቶ እግር ነሳው ነው የሚባለው። የክፋት ማስፈጸሚያ መሆንሽን አይቶ ምናልባት ሊታይ የማይችል ገላ እንኳን የነሳው ለዛ ይመስለኛል እንጂ እንደ ሌሎች ሴቶች እህቶቻችን የሚታይ ገላ ሰጥቶ ቢሆን ኑሮ ምናልባት ብዙ ባደረግሽ። ቅድም ልክ እንዳልንሽ ነው ራቁትሽን ይሆናል ብለን ስላሰብን እንጂ
ገላ ስለመሆኑ እንኳን እርግጠኛ ያልሆንበት አንድ አካል አይተናል። ቢሆንም እንዳያድግ ማቆም አለብን ብለን ስላሰብን ነውና አለፍ ብሎ ራስን ከክርስቶስ ጋር ማነጻጸር ከባድ ነው። ለዛ ነው ቅድም አዶናይን ሳነሳ የነበረውና ያ ልጅ ምናልባት ለልጆቻችን የማይጠቅም ነገር ሐሳብ ቢያነሳም በልቡ ግን እግዚአብሔርን ከማመስገን አንድም ቀን ተለይቶ የማያውቅ ስለነበረ ከእንደነዚህ አይነቶቹ ጋራ ሊወዳደር ልናስቀምጠውም የሚገባ ወጣት አይደለም አዶናይ። ቅድም ልክ እንዳልኳቸው በአንደበቱ ለሳታቸው በአንደበቱ መጥቶ ይቅርታ የሚጠይቅ ታዳጊ ወጣት ነው። በአንደበቱም ደግሞ የክርስቶስን አዳኝነት የመብርሃንን እናትነት የሚመሰክር ለሚሰራቸው ክፉ ስራዎች ጸጸትን ለሚያለማቸው መልካም ነገሮችን ደግሞ ምርቃትን የሚጠብቅ ወጣት ነውና ሁለቱን በአንድ ልናይ አይገባም። ምንም እንኳን ፕላትፎርሙ ለሁለቱም የተሰጠ ቢሆን መልካም የሚሰሩ ወንድሞችን እህቶችን እያበረታን መሄድ መቻል አለብን። ምናልባትም በሽልማቱ ላይ አልተካተተች ይሆናል እንጂ ስብዕናዋን ጠብቃ ራሷን ጠብቃ ማስተላለፍ የሚፈለገውን ነገር የምታስተላልፍ እህት አለችን ዩቲናስ። እጅግ በጣም በሚያስገርም በሚያስደንቅ የኪነ ጥበባዊ ታለንቷ ጭምር እስክንደነቅባት ድረስ ሐሳቧን መግለጽ የምትችል ልጅ ናት ዩቲናስ። ክብሯን ጠብቃ ልክ እንደተወደደች ቤተ እምነት ሳይለይ ሁሉም የሚደግፋት። ስለዚህ እህታችን አንቺም ኢቫ ተመለሽ ከዚህ ድርጊትሽ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊውም ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ።
እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እየሄድሽበት ያለው መንገድ የሰይጣን መንገድ ነው። ለሰው ልጅ የሚጠቅም አይደለም። አብሮሽ ያሉት አልወደድነውም። ወንድሞችሽ እኛ አልወደድነውም። ከእግዚአብሔር ያጣላሻል። ከሀገር ሰው ጋር ያለያይሻል። ራስሽን ዝቅ ያደርጋል። መነጋገሪያ መሆን እንደዚህ አይደለም። ቢሆን እንኳን እግዚአብሔር ራስሽን እንድትተኪ ከረዳሽ ነገ ዕድሜ ማምሻ ላይ ታፍሪበታለሽ። ደግሞ ከክርስቶስ ጋር ለክፉ ስራሽ ስላንቺ ሲል የሞተውን አምላክሽን ማወዳደርም አግባብ አይደለም። በፍጹም ይሄ ስህተት ነው። ስለዚህ የቲክቶኩ መንደር ሁለት መንታዎችን ነው የሚያሳየን። ፕላትፎርሙን ተጠቅመው ለሀገር የሚጠቅሙ ጥቂቶች አሉ። ምንም ሳይጠቅሙ ደግሞ ለሀገር ከጠቀሙ በላይ እንድናስቀምጣቸው ያስገደዱን ሰዎች አሉ። ልክ እንዳንቺ ደግሞ የዘመን ጭራ ሆነው የመጡ የዘመን ማብቂያ ምልክት ሆነው የታዩ አሉና አጠቃቀማችንን በልክ ብናደርገው ብዬ አስባለሁ። ክቡራን ተመልካቾቻችን፣ በነገራችን ላይ እንደዚህች አይነት እንደ እህታችን አይነት የዘመን ጭራ ብቻ ብለን ዘመኑን እንዳንተች ደግሞ እግዚአብሔር በቤቱ ጠብቆ የሚያሳድጋቸው የሌላው ዓለም ምልክት የሆኑ ደግሞ ልጆቻችን ስላሉን ደግሞ ደስ ይለናል። ለምሳሌ እንመልከት። በእድሜ ከሷ የሚያንሱ ልጆች በቤቱ ቁጭ ብለው ሲያመሰግኑ እንደየእምነታቸው ለፈጣሪያቸው ሲታዘዙ የምናያቸው ልጆች አሉ። ከውጭው ዓለም ያገኘሁት ቪዲዮ ነው። የት ስቴት፣ የት ሀገር፣ የት ደብር እንደሆነ ብትነግሩኝ በጣም ደስ ይለኛል። ይህንን ልጃችንን ደግሞ መርቁት። ያቺን አቁሟት፣ ልክ እንዳልኳት ይህን ልጃችንን ደግሞ ዘመኑ በቤቱ እንዲያልቅ፣ ፍጻሜው እንዲያምር፣ ከክርስቶስ ቤት እንዳይለይ ቤተሰቦቹንም መርቁልን። እዚህ እንዲደርስ ያበቁ ሊቃውንቶችንም ጭምር ዕድሜ እንዲሰጣቸው መርቁልን። እንደነዚህ አይነት ልጆችም ስላሉን ደግሞ እግዚአብሔር እናመሰግነዋለን። ተመልከቱ። ሊቃውንቶቻችንን በእድሜ በጤና ይጠብቅልን። ዛሬም የማያቋርጥ ትውልድን ሀገር ቤተክርስቲያን እንዲኖራት ዘር ስለምትዘሩልን ጭምር እግዚአብሔር አምላክ ይጠብቅልን። ልክ ቀድማ እንዳሳየናችሁ ሕፃን ልጅ ደግሞ እንዳይበከልብን በጸሎት አትርሱን ጭምር የዘመን ፍጻሜ መደምደሚያም እንዳያደርገን ልክ እንደነዚህ ልጆች ደግሞ ልጆቻችን እንዲበዙልን በየቤተ እምነቱ ፈጣሪያቸውን የሚያመሰግኑ ከትውልድ ከባህላቸው ጋር ያልተጣሉ ልጆችን እንዲበዙልን የእግዚአብሔር አምላኩ ፈቃዱ ይሆንልን። ይህንን ልጅ ሳይ ቤተሰቦቹ ምን ይሆኑ፣ ምን አይነት ናቸው፣ ምን አይነት ፍቅረ እግዚአብሔር ያደረባቸው ነው ብዬ እንዳሰብ አደረገኝና የት ስቴት ላይ የት ሀገር እንደሆነ ባውቀው እጅግ በጣም ደስ ባለኝ ነበረና የሁለት ዓለም ሰዎች ሆነን መልካም ነገሮችን የማናበረታታ ክፉ ነገሮቹ ላይ ግን የምንዘምት ሆነናልና ክፉን በክፉ መመለሱ ብቻ ሳይሆንም ወደ ደግ ለማምጣቱ ብንጥር ጥሩ ይሆናል ብዬ ማስባለሁ። ግን እነዚህ ሰዎች ከአንዴም ሁለቴ ተመክረው ካልመጡ እንዳያድጉ መቅጨት ያስፈልጋልና ዘመኑ የጣት ነው፣ በጣት ነው ሁሉ ነገር። መንግስትም ስትመርጡ በጣት ነው፣ ምርጫውንም ስትመርጡ በጣት ነው። ይሄ ፎሎም አንፎሎም ስታደርጉ በጣት ነውና ልክ እንደነዚህ አይነት ዘመኖችን አንፎሎ በማድረግ ቅጧቸው፣ ግድ የላችሁም። እኔ እንደውም ዘመቻ ቢጀመር በሐሳቧ የማትቆም ከሆነ ይቺ ልጅ ለብዙዎቻችን ልጆች መመረዝ ምክንያት ስለምትሆን
እንደው ቀጥታ ስርጭትም አዘጋጅተን እንደው የአንፎሎ ይሄ ምንድነው ቻሌንጅ ብናስጀምር ደስ ይለኛል። በዚህ ከቀጠለ በዚህ በሶሻል ሚዲያ ላይ የመጡ ትውልድ የሚበክሉ ካሉ ይሄንን ለማድረግ እንገደዳለን። እንደ ነጋሽ ሚዲያ በቲክቶክ ገጻችንም በዩቲዩብ ገጻችንም በፌስቡክም በቀጥታ ስርጭት መተን አካውንቶቻቸውን በመንገር አንፎሎ እንዲደረጉ ያንን ቻሌንጅ እንጀምራለን። ለትውልድ ስንል አስፈላጊም ስለሆነ ማለት ነው። ልክ እንደዚህ ታዳጊ ወጣትን ደግሞ ስንመለከት በፕሮቴስታንት የሚሆን በእስልምናው ግድ የለም አስተምሮ ወደ ራስ ሃይማኖት ማምጣት ሌላ ነገር ሆኖ ሳለ አምላካቸውን የሚያውቁ ልጆች ግን እንዲበዙልን በየቤተ እምነቱ ልጆች ከአምላካቸው ጋር መሆን መቻል አለባቸው። ይሄ ምንም ግድ የለውምና እንደነዚህ አይነቱን ደግሞ ከፍ ማድረግ ይጠበቅብናል። እግዚአብሔር እንግዲህ የዘመን ፍጻሜ ሰዎች አያድርገን፣ በእኛ ዘመን አይፈጸም። እግዚአብሔር ይጠብቀን፣ በእውነት እግዚአብሔር ይጠብቀን፣ ከዚህ ክፉ ነገር ያድነን። በመጨረሻ የምንሄደው ክቡራን ተመልካቾቻችን ካለፉት ጊዜያቶች ጀምሮ እንግዲህ በአዲስ አበባ ሀገረ ስብከት የዛሬ ዓመት አካባቢ በተለይም በአዲስ አበባ ሀገረ ስብከት የቦሌ ዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ያሉ መነኮሳት አካውንቶቻቸው ተዘግቶባቸው የትንሣኤን በዓል እንኳን ያለመፈሰኪያ እንዲያሳልፉ ሀገረ ስብከቱ ሲያደርግ መቆየቱን ነግረናችሁ ያንን በደላቸውን መነኮሳቱ ለመግለጽ እዚህ ስቱዲዮ ተገኝተው እንደነበር አጫውተናችሁ ነበር። በዛም ጊዜ በዛ ግፍ ውስጥ ሰው በሚፈስክበት ነዳያን እንኳን የሚያስፈስካቸው ባለበት በዛ ሰዓት ገዳማውያኑ ግን ሳይፈስኩ በዓሉን ማሳለፋቸውን በጣም በሚያሳዝን መልኩ ስቱዲዮ ድረስ መጥተው ኢንተርቪ በሰጡበት አጋጣሚ እንደዚሁ የብራና መጽሐፍ ስቱዲዮአችን ለሌላ ገዳማት የሚሰጥ አይተው እንደው ለገዳማችን ብለው ተመኝተው ነበርና ለናንተ ለክብራን ተመልካቾቻችን ለዚሁ ገዳም የሚሆን ብራና መጽሐፍ ብለን ጠይቀናችሁ ነበር። እግዚአብሔር አምላከ ቅዱስ ጊዮርጊስ ረድቶን እንግዲህ ብራና መጽሐፉን በነሐስ አስለብጠን ሁሉን ነገር አድርሰን ትላንትና ህዳር 23 ቀን 2018 ዓ.ም በገዳሙ ተገኝተን በገዳሙ ላሉ አስተዳዳሪ እንዲሁም ዘማሪ ፍቃዱ አማረ ሌሎች ሊቃውንቶችን ባሉበት በዕለተ ቅዱስ ጊዮርጊስ ቀን አስረክበናል። ለሁላችሁም ጸሎት አስደርገን ስመ ክርስትናችሁንም እዚሁ ብራናው መጽሐፍ ላይም አጽፈን ሰርክ ለጸሎት በሚገልጡበት ጊዜ ስመ ክርስትናችሁን እያነሱ ጸሎት እንዲያደርጉላችሁ ለገዳማውያኑ ብራናውን አስረክበናልና አምናችሁን ገንዘባችሁን የላካችሁ ሁሉ እምነታችሁን ጠብቀን ለገዳማውያኑ አስረክበናል። የገዳማውያኑ ደስታ ወደር አልነበረውም። እጅግ በጣም የሚያስደስት የሚያስገርም ነው። ብራናውን ልንሰጥ ሄደን ግን የሚያሳዝን ነገር፣ ልብ የሚነካ ነገር አይተን መጣን። በጣም በሚያሳዝን በሚያስገርም መልኩ የቅዱስ ጊዮርጊስን ገድል የሚያነቡበት ማይካቸው ዝም ብሎ ተራ ሙዚቃ ቤት ውስጥ ያለ ትንሽዬ ሞንታርቮ ናት። ከላይ ሆርን የላቸው፣ ከታች ሞንታርቮ የላቸው። ለጸሎት የመጣው ምዕመን ከአውደ ምሕረቱ መተላለፍ የሚችለው መልእክት አይሰማም። አልፎ ተርፎ እንደ አንድ ገዳም የሚተላለፉ መልእክቶችን፣ ቅዳሴውን፣ ሁሉን ነገር ኪዳኑን ለምዕመኑ ማሰማት አይችሉም። ቤተክርስቲያኑ የቅዱስ ጊዮርጊስ ቤተክርስቲያን ያሳዝናል። እጅግ በጣም ያሳዝናል። ቆርቆሮ በቆርቆሮ ነው፣ ጎርፍ ጭምር ይገባበታል። ጎርፍ ብዙ መከራ ያለበት ገዳም ሆኖ አግኝተነዋልና ክቡራን ተመልካቾቻችን እስከ ገና በዓል ደግሞ ሁለተኛ ፕሮግራማችን የሚሆነው ቢያንስ ማይክራፎን መግዛት ነው ለገዳሙ። ከሆነልን ሞንታርቮን ለምን የተለያዩ ጉባኤዎች መደረግ መቻል አለበት። የእግዚአብሔር ድምፅ ከፍ ብሎ እንዲደመጥ ከዋሻ ውስጥ ወደ ከተማው እንዲሰማ እኔ ለእግዚአብሔር ድምፅ ሆናለሁ የምትሉ አሁንም በ0972 080808 ከታች ባለው ስልክ ቁጥር ደውሉልን። የሞንታርቮን እንገዛለን ወይም አምፕሊፋየሩን እንገዛለን። አለፍ ሲል ደግሞ ነገ ፕሮጀክቶችን ቀርጸን ገዳም የሚያሰኝ ብዙ የልማት ስራዎችን እንሰራለን። እንግዲህ አሁንም ድረስ አካውንታቸው ተዘግቶባቸው ስላለ ያ የሚከፈትበትን አሁን የመጣውን የአዲስ አበባ ሀገረ ስብከት አስተዳደርን የምናነጋግርበት ጉዳይ ይኖራል። ካልሆነ ግን የደረሰባቸውን በደል በሙሉ የገለጹበትን
ኢንተርቪ ለመልቀቅ እንገደዳለን። በዛ ኢንተርቪ ቤተክርስቲያን አትከብርም ብለን ስላሰብን ነው ኢንተርቪውን የያዝነው፣ ኢንተርቪውን ዝም ያደረግነው። ካልሆነ ግን ኢንተርቪውን እንለቅና እናንተ የተዋህዶ ልጆች እኒሁን አባቶቻችንን እናንተው ትፈርዳቸዋላችሁ ማለት ነው። ያ እስከሚሆን ድረስ በእርግጠኝነት ብፁዕ አባታችን ብፁዕ አቡነ ሕርያቆስ መፍትሄ ይሰጡታል። የአዲስ አበባው ስራ አስኪያጅም ምንም ጥርጥር የለውም ለገዳማውያኑ መፍትሄ እንደሚሰጧቸው እናምናለን። እስከዛው ድረስ ግን ለገዳሙ የሚያስፈልገውን ሞንታርቮ ወይም ማይክ፣ ሌሎች ነገሮችም ለማድረግ ገቢ ማሰባሰቡን በነጋሽ ሚዲያ በይፋ ጀምረነዋል። በ0972 080808 ደውሉልኝ። ገቢውን ማሰባሰብ እንጀምራለን። ስመ ክርስትናችንን ሰጡናላችሁ። ብራናው መጽሐፍ ስናስረክብ የነበረው ድባብ ይሄን ይመስላል። እሱን ተከታትለን እንመለስና ወደ ሌሎች ጉዳዮች እንመጣለን። የብራና ገድለ ጊዮርጊስ በደንብ አስለው ደንበኛ አድርገው አምጥተውልናል። እግዚአብሔር ይጠብቅልን። አረ እልልታ ያንሳቸዋል። እስቲ እንዲያው እልል ብላቸው አመስግኑ። አሁን ይስጥልን። ሰማዕቱ ኃያሉ ቅዱስ ጊዮርጊስ ይባርክልን። አሁን ይህን ገድለ ጊዮርጊስ ወንድማችን ሚዲያ ነጋሽ ወደዚህ ቀረብ በሉ፣ እስቲ ቀረብ በሉ ወደዚህ። የመጣለትን የሰማዕቱ የቅዱስ ጊዮርጊስ ገድሉን በብራና አጽፈው ያመጡልን ወንድማችን ሚዲያ ነጋሽ የሚባሉት ወንድማችን ያመጡትነን በብር ልውጥ የሆነ ገድለ ጊዮርጊስ አምጥተውልናልና እስቲ እልል ብላችሁ ተቀበሉልን። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ይባርክልን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ባርክኒ ቀድስኒ አንጽህኒ እግዝእትየ ፍትህኒ ማይሰሪው ለሰይጣን እሙ ለብርሃን በከመ ባርኪዮ ለገብርከ ዜና ገብርኤል ለነቢያት ለሐዋርያት ለአባ ሕርያቆስ ለአባ ጽጌ ድንግል ለአባ ዘዮሐንስ ለበለሰብ ለቅዱስ ኤፍሬም የተቀበሉ ቀበልልን ያሳርግልን። ኦ አምላከ ቅዱስ ጊዮርጊስ እቀብ ሕይወቶሙ ወሰራይ ኃጢአቶሙ ለእሉ አግብርቲከ ወይማቲከ። እነዚህ የተጠሮቹን እመቤታችን ድንግል ማርያም እመምህረት የምሕረት እናት ኃያሉ ቅዱስ ጊዮርጊስ ሰማዕቱ የልደው ጊዮርጊስ ይጠብቅልን። የተራዱትን ሁሉ ተራዳነ መልአክ ይዘዝልን። የሰጡትን ያበረከቱን ሁሉ እግዚአብሔር አምላክ ይቀበልልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ የሕሙማን መፈወሻ ያድርግልን። እንደሰጡ ይስጥልን። አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ የተባረከ ነው። ጸጋን የተላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ መድኃኒነ ኢየሱስ ክርስቶስ ዘተወልደ ማርያም ቅድስት ለመድኃኒተ ዚአነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ለኩልነ ስብሐት ወክብር ለስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር ይስጥ። እስቲ እልል በሉ። እግዚአብሔር ይስጥልን። አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት አደራችሁ? እንኳን አደረሳችሁ። እንግዲህ እኛ መልእክተኛ ሆነን በአውደ ምሕረቱ ተቀምጠናል። ቦታችን አይደለም። የላኩን ምዕመናንን መልእክት ለማቅረብ ነው። ምናልባት ስለማታውቁኝ ጋዜጠኛ ነጋሽ በዳዳ እባላለሁ።
ነጋሽ ሚዲያ የሚል የዩቲዩብ ቻናል አለን። ለዚህ ለዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቤተ ገዳም የላኩትን መልእክት የብራናውን መጽሐፍ ለማድረስ ነው። እንግዲህ አምናችሁን ስለላካችሁ የእምነታችሁን ለማድረስ እዚህ መተናል። ለአባቶች አድርሰናልና እናመሰግናለን ለማለት ነው። ይህን ገዳም ከዓመት በፊት ነበረ የምናውቀው። የዛሬ ዓመት አካባቢ መተን ጎብኝተን ነበር። በጣም በሚያሳዝን በሚያስገርም መልኩ ያለፈውን ትንሣኤ መነኮሳቱ በአካውንታቸው ብር ሳያጡ እንግዲህ በሀገረ ስብከቱ ችግር ምክንያት የትንሣኤ በዓልን በችግር እንዳሳለፉ ስቱዲዮአችን ድረስ መጥተው ነግረውን ነበር። እንደ አጋጣሚ ደግሞ ይህንን የብራና መጽሐፍ ለበርሜል ቅዱስ ጊዮርጊስ አሰርተን ነበርና ይሄ ብራና መጽሐፍ ቢኖረን ለገዳማችን ቢገባለን ብለው አባቶች ለኢንተርቪው በመጡበት ሰዓት ነገሩን። እንግዲህ እግዚአብሔር ከፈቀደ ድንግል ማርያም ከረዳችን ለገዳሙ እናስገባለን አለን። ዛሬ ብራናውን በዕለተ ቀኑ ይዘን መተናልና አምላከ ቅዱስ ጊዮርጊስን አመስግኑልን። እንግዲህ ነጋሽ ሚዲያ የተለያዩ የብራና መጽሐፍቶችን የተለያዩ ገዳማቶች እናስገባለን። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አስገብተናል። ለቅድስት ክርስቶስ ሰምራ ለደዌ አንሳ ቅዱስ ጊዮርጊስ ቤተክርስቲያን እንዲሁ ብራና መጽሐፍ አስገብተናል። ለዲምቱ ቅዱስ ገብርኤል የብራና መጽሐፍ እንዲሁ ለሐርቡ ቅዱስ ሚካኤል የብራና መጽሐፍን አስገብተናል። ለበርሜል ቅዱስ ጊዮርጊስም እንደዚሁ እንልካለን። አሁን ደግሞ ለዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም እንደዚሁ አስገብተናል። ወደፊት ደግሞ ለሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ሚያዝያ 23 ላይ የብራና መጽሐፍ እናስገባለን። ማንም አጠገቧ የሌለ ስንሄድ እኛም ብቻ የምትቀበል ስንወጣ ደግሞ አንድም ሰው ግቢዋ ውስጥ የማይገኝ ቂልጦ ቅድስት ማርያም ቤተክርስቲያን አለች፣ በአሕዛብ የተከበበች። ለሷም እንደዚሁ የብራና መጽሐፍ እናስገባለን። አንድ የብራና መጽሐፍ እስከ 440 የፍየል ቆዳ ይፈጃል። አንዱ የብራና መጽሐፍ ተአምረ ማርያም 440 የፍየል ቆዳ፣ ይሄኛው መካከለኛ ነውና ይሄ ሁሉም የሆነው በእኛ ሳይሆን በአምላከ ቅዱስ ጊዮርጊስ ነው። እንግዲህ ለገዳማት ለቤተ ክርስቲያናት የሚያስፈልጉ መጽሐፍቶችን እኛም በተላክነው መሰረት ማስገባታችንን እንቀጥላለን። በጸሎት አትርሱን። በሚቀጥሉት ጊዜያቶች ደግሞ ይሄን ሚዲያ የምትከታተሉ እዚህ የሚጎላቸው ብዙ ነገሮች አሉ። እግዚአብሔር በረዳን መጠን ገዳሙን ለማገዝ እኛም አብረናቸዋለን። አባቶች በጸሎት አትርሱን ለማለት ነው። ክቡራን ተመልካቾቻችን እንግዲህ የተከታተላችሁትን ይመስላል። ይህ ገዳም እጅግ በጣም በሚያሳዝን መልኩ ነው ያለው። እዚሁ መዲናችን አዲስ አበባ እርፍ ብለን ከክርስቶስ ጋር የምንገናኝበት ፈዋሽ ጸበልም ጭምር ያለበት ገዳም ነው። ፈዋሽ ጸበል ያለበት ዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ናቸው። በቅርቡም እንግዲህ በገዳሙ ሄደን መልከታዎችን እናደርጋለን። ተከታታይ ዶክመንተሪዎችን እናመጣለን። ገዳሙን ለማገዝ ግን በእኛ በኩል የማሰባሰብ ስራዎች ጀምረዋል። ነገ የገዳሙ አካውንትም ሲከፈት እንደሱ በሱ አካውንት የምታስገቡት ትልልቅ የልማት ስራዎችን የምንሰራበትን በዛ እንነግራችኋለን። ለዛሬ ግን ቢያንስ እስከ ገና ድረስ ማሰባሰቡን አድርገን ሞንታርቮን እንገዛለን፣ ስፒከሮቹን እንገዛለን። ሌሎች ነገሮች ወይ ሞንታርቮን ወይ ስፒከሩን በደንብ ካገዛችሁን ሁለቱንም ጭምር እናደርጋለን። እኔ እችላለሁ ግዴለም መለመን የለበትም እኔ በቃለሁ የምትሉ ካላችሁ እንደሌላው ጊዜ ለበረከት ሁላችንም አይደለም አንድ እኔ በቃለሁ የሚል ካለም ደስ ይለናል። ብቻችሁንም ሆናችሁ ማድረግ የምትችሉ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ ቅዱስ ጊዮርጊስ የደረሰላችሁ፣ ቅድስት ኪዳነ ምሕረት በችግራችሁ ጊዜ የደረሰችላችሁ ሁሉ ዛሬ ይፈልጓችኋል። ቤቱን ቤት እንድታስመስሉ የእግዚአብሔር ድምፅ ጎልቶ እንዲሰማ ምክንያት እንድትሆኑ ለበረከት ጠርተናችኋልና ተጠርታችኋልና እግዚአብሔር እንግዲህ ልባችሁን መሻት ከኃጢአት በቀር ይሙላላችሁ። ግን በዚህ ድጋፍ ላይ ለመሳተፍ የምትፈልጉ በ0972 080808 እየደወላችሁ ነጋሽ ሚዲያ የማሰባሰቡን ኃላፊነት ወስደናል። በእርግጠኝነት እንግዲህ ያገኘነውን ደግሞ ለልደቱ ለማስረከብ እግዚአብሔር አምላክ ፈቃዱ ይሁንልን። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የጎደለንን እየሞላችሁ ያለንን እያበዛችሁ ስለምትከታተሉንም ጭምር ከልብ ነው የምናመሰግነው።
ከዛ ባለፈ በሚያስገርም በሚያስደንቅ መልኩ ታኅሳስ 5 ቀን 2018 ዓ.ም ዕለተ ሰንበት ነው። የራማዋ ኪዳነ ምሕረት ያልሞላችላችሁ ጎድሎ አለ ብዬ አላስብምና ያልሄዳችሁ ገዳሟን ሄዳችሁ እንድትመለከቱ በአማራ ክልል፣ በትግራይ ክልል፣ በአፋር ክልል ወሰን ላይ ያለች በራያ ዞብል ተራራን ተንተርሳ ያለች የራማዋ ኪዳነ ምሕረት መነኮሳት ዛሬም ይጠራሉ። ስለዚህ የራማ ኪዳነ ምሕረት መነኮሳት የሚገኙበት ጉባኤ የፊታችን ታኅሳስ 5 በአዲስ አበባ በሚሊኒየም አዳራሽ ተዘጋጅቷል። እንደው ስለ ኪዳነ ምሕረት ብላችሁ የኪዳነ ምሕረት ወዳጆች በማርያም ይዣችኋለሁ። የፊታችን ታኅሳስ 5 በሚሊኒየም አዳራሽ ነጩን ለብሳችሁ ጎርፍ መስላችሁ በውጭ ያላችሁ በሀገር ውስጥ ላሉ ላልሰሙት ደውላችሁ ቤተሰቦቻችሁ መግቢያው 200 ብር ብቻ ነው። መነኮሳቱን ከረሃብ እናድናቸው። በጦርነት ሰበብ 6-7 ያህል መነኮሳት ሞተዋል። በጣም በሚያሳዝን መልኩ ገዳማውያኑ ስደት ጀምረዋል። ስደታቸው እንዲቆም ያን የመሰለ የቤተ ክርስቲያን ሊቃውንት የሚፈላበትን ገዳም እንታደገው። ለምስጋና የፊታችን ታኅሳስ 5 በሚሊኒየም አዳራሽ ከ5 ሰዓት ጀምሮ እንዳትቀሩ። በአጥቢያ አብያተ ክርስቲያናቶች እየተሸጠ ነው ትኬት። እንደዚሁ በአሃዱ ባንክ ቅርንጫፎች እየተሸጠ ነው። ትኬቱን ባታገኙ እንኳን የዕለት 2 በር ላይ ታገኛላችሁና ሚሊኒየም አዳራሽን እናጥለቅለቅ። እንገኛለን። እኛም እንደው ስለ ኪዳነ ምሕረት ይሆንባችሁ ከዚህ በላይ ልንጠይቃችሁ አንችልም። ደጋግሜ የጠየቁበት ምክንያት እንደ ሌሎች ቤተ ክርስቲያኖች እንደ ሌሎች ገዳማት ራማ ኪዳነ ምሕረት የኔ የምትለው ሰው እዚህ የላትም። እንደምትመለከቱት ራያ ዞብል ላይ ናት ያለችው፣ ሩቅ ነው ያለችው። ኮሚቴዎቹ እየደከሙ ነው። ምንም የሚያውቁት ሰው የለም። እያስተባበረ ያለው ሎዛ መንፈሳዊ ሁነቶች አስተባባሪ ነው። ከሱ ጋር በመሆን ኦርቶዶክሳውያን ሚዲያዎች፣ ኦርቶዶክሳውያን ቲክቶከሮች እያስተዋወቁት ነው። እግዚአብሔር በጉባኤው ላይ ይገኛል። ከእግዚአብሔር ጋር እሱን ተገኝተን እናመስግነው ራሱን ባለቤቱን። አደራ ታኅሳስ 5 ቀን ዕለተ ሰንበት በሚሊኒየም አዳራሽ እንዳትቀሩብን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል
ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም ዕውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር